የአማርኛ ሰዋሰው ስንማር ተውሳከ ግሶች፣ ተውላጠ ስሞች እያል ተምረናል። እነዚህ ወደ እንግሊዝኛ ስናመጣ ሰዋሰው በአማርኛ ግራመር በእንግሊዝኛ ግራመር ውስጥ በአማርኛ ሰዋሰው የተማርናቸውን በቀጥታ ስናመጣቸው ሰዋሰው ግራመር እንላለን፣ ተውላጠ ስሞች ፕሮናውን እንላለን ማለት ነው። እነዚህ ነው አሁን የምንማረው። በአማርኛ ሰዋሰው ውስጥ አስቴር ብለን እሷ፣ ከበደ ብለን እሱ፣ አስቴርና ከበደ ብለን እነሱ፣ እኛ ለማለት ዊ፣ እነሱ ለማለት ዘይ እንላለን። ይህን ተምረናል ባለፈው የትምህርት ክፍለ ጊዜያችን። በዛሬው ትምህርታችን ፖሰሲቭ ፕሮናውን የባለቤትነት ተውላጠ ስሞች፣ ፖሰሲቭ አጀክቲቭ የባለቤትነት ገላጭ ቃላት፣ ሪፍሌክሲቭ ፕሮናውን ራስን የሚያመለክቱ፣ ዲሞንስትሬቲቭ ፕሮናውን አመልካቾች፣ ኢንትሮጋቲቭ ፕሮናውን ጥያቄያዊ ተውላጠ ስሞች፣ ሬላቲቭ ፕሮናውንስ አያያዥ ተውላጠ ስሞች፣ ኢንዲፊኒት ፕሮናውንስ ያልተወሰኑ ተውላጠ ስሞች ብለን በቀጣይ እንማራለን። ውድ ተመልካቾች የዛሬው ትምህርታችን ከባለፈው የቀጠለ ሁለተኛ ክፍል 8ኛ ቀን ትምህርት መርሃ ግብራችን ነው ማለት ነው። እንቀጥላለን። ውድ ተመልካቾች ይህ ትምህርት ከቤዚክ ከፍ ያለ ለመካከለኛ ተማሪ እንግሊዝኛ የመጀመሪያ ቋንቋቸው ላልሆነ የተዘጋጀ ነው። ይህን ትምህርት ከመጀመሪያው እስከ መጨረሻው በትዕግስት ከተከታተላችሁት ጥሩ መረጃ ታገኙበታላችሁ ብዬ ተስፋ አደርጋለሁ። እንቀጥል። ፖሰሲቭ ፕሮናውንስ የባለቤትነት ተውላጠ ስሞች፣ ፖሰሲቭ አጀክቲቭ የባለቤትነት ገላጭ ቃላት፣ ሪፍሌክሲቭ ፕሮናውንስ ራስን የሚያመለክቱ ተውላጠ ስሞች፣ ዲሞንስትሬቲቭ ፕሮናውንስ አመልካች ተውላጠ ስሞች፣ ኢንትሮጋቲቭ ፕሮናውንስ ጥያቄያዊ ተውላጠ ስሞች፣ ሬላቲቭ ፕሮናውንስ አያያዥ ተውላጠ ስሞች፣ ኢንዲፊኒት ፕሮናውንስ ያልተወሰኑ ተውላጠ ስሞች ብለን ገልጸናል። እያንዳንዳቸውን ዲቴይላቸውን እናያለን። የባለቤትነት ተውላጠ ስሞች ስንል አንድን ነገር የማን ነው የሚለውን ነገር ለመግለጽ የምንጠቀምበት የተውላጠ ስም አይነት ነው። ፖሰሲቭ ፕሮናውን እንግዲህ የባለቤትነት መገለጫ ነው ብለናል። ዲስ ፔን ኢዝ ማይን። ማይን የሚለው ቃል ፖሰሲቭ ፕሮናውን ነው ማለት ነው። የባለቤትነት ተውላጠ ስም ነው። ዲስ ፔን ኢዝ ማይን። ዩርስ የሚለው ቃል ፖሰሲቭ ፕሮናውን ነው። የባለቤትነት መገለጫ ተውላጠ ስም ነው። የማን እንደሆነ ይገልጻል። ዩርስ የሚለው ደግሞ it is second person singular and plural። ከዚህ በፊት በፐርሰናል ፕሮናውን ትምህርታችን ላይ ቪዲዮን ሰርቼ አዘጋጅቼላችኋለሁ። ከዚህ በፊት እዛ ላይ ገብታችሁ ማየት ትችላላችሁ። የፐርሰናል ፕሮናውን አይነቶች እና አጠቃቀም። ለምሳሌ this pen is yours። yours ዩር የሚለው ቃል ወይም ዩ የሚለው ቃል ሰከንድ ፐርሰን ፕሉራል ኤንድ ሲንጉላር ነው። ፕሉራል የሚሆንበት ምክንያት when we say you is the second person singular and plural. why is the second person singular and plural? ዩ በምንልበት ጊዜ አንተ ማለታችን ነው። አንተ ስንል ሲንጉላር ነው ማለት ነው። ሰከንድ ፐርሰን ነው። when we say second person in pronoun is the person who is listening to the one who is speaking. First person is the person who is speaking, not listener, he is speaker. The second person is listener. Therefore, when we say you, it indicates both second person singular and plural. When we say you, it can be one person, it can be two persons. Therefore, when it is one person, it is singular pronoun, second person pronoun. When it is two person, the second person pronoun, which is plural. Therefore, this pen is yours. እስክሪብቶ የእናንተ ነው ማለትም ይሆናል። It can be for two persons. This pen is yours. It can be for one person. When it is for one person, it is for singular person. When it is for two person, it is for plural person. Yours is a possessive pronoun which indicates single person or two persons or more than two persons. This pen is his. escrito የሱ ነው። This pen is hers. escrito የሷ ነው። Its color is black. Its color is black. ከለሩ ጥቁር ነው ለማለት ነው። This pen is ours. It indicates
two persons, first person plural. It is ours. Ours is first person plural. Me and him. If this pen is mine and his in common, it is ours. This pen is theirs. የሁለት ሰዎች ወይም ከሁለት ሰዎች በላይ. If this pen is the property of two or more than two persons, it is theirs. ለፖሰሲቭ ፕሮናውንስ ያላችሁን አስተያየትና ጥያቄ ካለ በኮሜንት ሴክሽን ላይ ልጽፉልኝ ትችላላችሁ፣ መልሳለሁ። አሁን ደግሞ የቅድም የባለቤትነት ፕሮናውን በፕሮናውን መልክ ወይም በተውላጠ ስም መልክ ነበር ያየነው፣ የፖሰሲቭ ፕሮናውንን ማለት ነው። አሁን ደግሞ ፖሰሲቭ አድጀክቲቭ የባለቤት ገላጭ ቃላት፣ የባለቤትነት ገላጭ ቃላት ብለን እንወስዳለን። ቅድም ማይን ነበር ያልነው፣ ማይን ነበር ያልነው ቅድም። አሁን ደግሞ ማይ ነው የምንለው። we call now my. The previous lesson is mine. Now we say my. The previous lesson is yours. We see now your, his, her, its. In the case of possessive pronoun, mine is possessive pronoun, my is possessive adjective. Your is possessive adjective, yours is possessive pronoun. His is possessive adjective, his is also possessive pronoun. Hers is possessive pronoun, her is possessive adjective. Its is possessive pronoun, also it is possessive adjective. There is possessive adjective, while theirs is possessive pronoun. በአማርኛ ትርጉም ቅድም ፖሰሲቭ ፕሮናውን ነበር ያየነው። በፖሰሲቭ ፕሮናውን ጊዜ ማይን ነበር ያልነው። ማይን፣ this pen is mine, this is my pen. There is difference between sentence construction. በሰንተንስ ኮንስትራክሽን ልዩነት አለ። this pen is mine, this is my pen. In the case of possessive adjective, we say my, this is my pen. In the case of possessive pronoun, we use mine, this pen is mine. There is difference between sentence construction. በአረፍተ ነገር አወቃቀር መሃል ላይ ልዩነት አለ። Its color is red. Its color is red. ከለሩ ቀይ ነው ማለት እችላለሁ። Its color is black. ከለሩ ጥቁር ነው። This pen is ours. In the case of possessive pronoun, this pen is ours. This is our pen. In the case of possessive adjective, this is our pen. This pen is theirs. In the case of possessive pronoun, this pen is theirs. This is their pen. In the case of possessive adjective. በፖሰሲቭ አድጀክቲቭ ወይም በባለቤት ገላጭ ቃል this is their pen. እስክሪብቶ የነሱ ነው። This pen is theirs. In the case of possessive pronoun. በፖሰሲቭ ወይም በባለቤትነት ተውላጠ ስም this pen is theirs. ሁለቱ መሃል የአረፍተ ነገር አገነባብ ልዩነት አለ ማለት ነው። There is difference between sentence construction in both possessive pronoun and the possessive adjective. ውድ ተመልካቾች እንግዲህ በፖሰሲቭ ፕሮናውን እና በፖሰሲቭ አድጀክቲቭ መሃል ያለው ልዩነት ለምሳሌ her pen ስንል የእሷ እስክሪብቶ ለማለት ነው። hers ስንል የራሷ ነው ለማለት ነው። his pen የእሱ እስክሪብቶ ነው። it is his ስንል የራሱ ነው። their pen የእነሱ እስክሪብቶ ነው። theirs የራሳቸው ነው። our pen የእኛ እስክሪብቶ፣ ours የእኛ የራሳችን ነው ለማለት ነው። በእንደዚህ አይነት ልዩነት ነው እንግዲህ የሚገለጸው። very interesting. let's continue. ውድ ተመልካቾች እንግዲህ ቀጣዩ ትምህርታችን ደግሞ ሪፍሌክሲቭ ፕሮናውን ወይም ሪፍሌክሲቭ ፕሮናውንስ ራስን የሚያመለክቱ ተውላጠ ስሞች ናቸው። myself, yourself, himself, herself, itself, ourselves, yourselves, themselves የሚባሉ ሪፍሌክሲቭ ፕሮናውንስ ወይም ራስን የሚያመለክቱ ተውላጠ ስሞች ማለት ነው። I said this pen is mine. I bought it myself. ራሴ ነኝ የገዛሁት። This pen is yours. You bought it yourself. እስክሪብቶ የእናንተ ነው፣ ራሳችሁ ናቸው የገዛችሁት። ወይም እስክሪብቶ ያንተ ነው፣ ራስህ ነው የገዛኸው ለማለት this pen is yours. You bought it yourself.
ይሄ እስክሪብቶ ያንተ ነው፣ ራስህ ነው የገዛኸው። this pen is yours, you bought it yourself። ይሄ እስክሪብቶ የናንተ ነው፣ ራሳችሁ ናችሁ የገዛችሁት። this pen is his, he bought it himself። ይሄ እስክሪብቶ እሱ ነው፣ ራሱ ነው የገዛው። this pen is hers, she bought it herself። ራሷ ናት የገዛችው። ይሄ እስክሪብቶ እሷ ነው፣ ራሷ ነች የገዛችው። this pen is black, it seems black itself። ይሄ እስክሪብቶ ጥቁር ነው፣ ራሱ ጥቁር ይመስላል። this pen is ours, we use it ourselves። ይሄ እስክሪብቶ የኛ ነው፣ እኛ ራሳችንን የምንጠቀመው። this pen is yours, you use it yourselves። ይሄ እስክሪብቶ የናንተ ነው፣ ራሳችሁ ናችሁ የምትጠቀሙበት ለማለት ነው። this pen is theirs፣ ይሄ እስክሪብቶ የነሱ ነው፣ they use it themselves። ይሄ እስክሪብቶ የነሱ ነው፣ እነሱ ራሳቸው ናቸው የሚጠቀሙት። they use it themselves። very interesting። ውድ ተመልካቾች እንግዲህ በፕሮናውን የግራመር ግጋት ውስጥ እነዚህ ያየናቸው አረፍተ ነገሮች እና ቃላቶች ወይም ፕሮናውኖች በጣም ጠቃሚዎች ናቸው። ለምሳሌ አንድ ሰው የሆነ ስራ ስራልኝ ብሎ ቢጠይቅ ራስህ ስራው ለማለት እንዴት ነው የምንለው? ራስህ ስራው ለማለት ምንድን ነው የምንለው? አንድ ሰው መጣና የሆነ ስራ ብሎ አዘዘ። አይ ራስህ ስራው ለማለት ምንድን ነው የምንለው? we say do it yourself። ራስህ ስራው do it yourself፣ ራስህ ስራው እንላለን ማለት ነው። ሌላ የዚህ ተመሳሳይ ምሳሌ ኢንዳይሬክትሊ ትእዛዝ ሲሰጥ ማለት ነው። ስራ ተብለሃል፣ you have been said do the work ብሎ አንድ ሰው ለአንድ ሰው ጥያቄ ቢያስተላልፍ ራሱ ይስራው ቢል እንዴት ነው ማለት የሚችለው? ራሱ ይስራው ወይም ራሱ አትስራ ብሎ ለመመለስ እንዴት ነው የሚለው? can you try? ከዚህ በፊት የሌትን ጥቅም በአረፍተ ነገር አገነባብ እንዴት እንደምንጠቀም አይተናል። ሌት ለምሳሌ ወንድ ከሆነ ያ ሰው ትእዛዙን ያስተላለፈው በሌላ ሰው ራሱ ይስራው let him do it himself። እሷ ከሆነች ደግሞ ሴት ከሆነች let her do it herself፣ ራሷ ትስራው let her do it herself፣ let her do it herself ብሎ ይመልሳል ማለት ነው። የነዚህ የሪፍሌክሲቭ ፕሮናውንስ እንግዲህ ጥቅማቸው እነዚህ ናቸው ማለት ነው። በጣም ብዙ ናቸው። ለምሳሌ ብዙ ሰዎች ከሆኑ ያን ትእዛዝ ያስተላለፉት፣ ለምሳሌ ብዙ ሰዎች ሆነው ወይም ሁለት ሰዎች ሊሆኑ ይችላሉ፣ ከዛ በላይም ሊሆኑ ይችላሉ። ያንን ትእዛዝ ያስተላለፉት እንድትሰራ ተብለሃል ብለዋል ብሎ አንድ ሰው ኢንዳይሬክት ትእዛዝ ቢያስተላልፍ እነሱ ራሳቸው ይስሩት ብሎ ለመመለስ በእንግሊዝኛ let them do it themselves፣ ራሳቸው ይስሩ ብሎ ይመልሳል ማለት ነው። let them do it themselves። እዚህ ጋር የተወሰኑ አረፍተ ነገሮችን እንሰራለን በሪፍሌክሲቭ ፕሮናውን። I taught myself English፣ እኔ ራሴ እንግሊሽ አስተምሬያለሁ። you should believe in yourself፣ በራስህ መተማመን ይኖርብሃል። he fixed the car himself፣ ምንድን ነው ይሄ አሁን ትርጉሙ? he fixed past form of sentence ነው። ሪፍሌክሲቭ ፕሮናውን ተጠቅመን he fixed the car፣ መኪናውን አስተካከለው። ማ? ራሱ። he fixed the car himself፣ ራሱ መኪናውን አስተካከለው። she prepared the lesson herself፣ she prepared what she prepared the lesson፣ ምንድን ነው ያዘጋጀችው? ትምህርቱን አዘጋጀችው። ማ? ራሷ። she prepared the lesson herself፣ ራሷ ትምህርቱን አዘጋጀችው። the door opened by itself፣ the door opened፣ በሩ ተከፈተ። ማን ከፈተው? itself፣ by itself፣ በራሱ ነው የተከፈተው። the door opened by itself፣ በሩ በራሱ ተከፈተ። we completed the project ourselves፣ we completed what we completed፣ ምንድን ነው ኮምፕሌት ያደረግነው? ፕሮጀክት። ourselves፣ ማን ነው ኮምፕሌት ያደረገው? ourselves፣ እኛ ራሳችን። we completed the project ourselves፣ እኛ ራሳችን ፕሮጀክቱን ኮምፕሌት አድርገነዋል። you should be proud of yourselves፣ ራሳችሁን በራሳችሁ ኩራት ሊሰማችሁ ይገባል። you should proud of yourselves፣ በራሳችሁ ኩራት ሊሰማችሁ ይገባል። they built the house themselves፣ what they built? house፣ they built house፣ ቤት ገንብተዋል። ማ? እነሱ ራሳቸው። they built the house themselves፣ ቤቱን ራሳቸው ገንብተውታል። ቀጣዩ ትምህርታችን ወደ ተመልካቾች ዲሞንስትሬቲቭ ፕሮናውን ወይም አመልካች ተውላጠ ስሞች። this ስንል ይሄም አመልካች ተውላጠ ስም ነው። those ስንልም
አመልካች ተውላጠ ስም ነው። let's say for example this is my bag. let's say for example if I say this is my bag, ይሄ የኔ ቦርሳ ነው። I have to demonstrate or indicate the thing that I am telling. የምናገረውን ነገር ማመልከት አለብኝ። this is my bag, ይሄ የኔ ቦርሳ ነው። that is my bag. what is the difference between this and that? በዛት እና በዚህ መካከል ያለው ልዩነት ምንድን ነው? ሁለቱም ሲንጉላር ነገሮች ናቸው፣ ነጠላ ነገሮች ናቸው። ነገር ግን ልዩነታቸው this ስንል በቅርባችን ያለውን ነገር this is my bag እንላለን። that is my bag ካልን ደግሞ ከኛ ራቅ ያለን ነገር that is my bag፣ ያ የኔ ቦርሳ ነው፣ ይሄ የኔ ቦርሳ ነው። this is my bag, that is my bag እንላለን ማለት ነው። this and those. these are my brothers. those are my brothers. these are my uncles. those are my uncles እንላለን ማለት ነው። አመልካች ተውላጠ ስም አመልካች ተውላጠ ስም this is my bag፣ ይሄ የኔ ቦርሳ ነው። that is my bag፣ ያኛው የኔ ቦርሳ ነው። በሁለቱ መሃል የዲስታንስ ዲፈረንስ ነው ያለው። these are my sisters. those are my sisters። በሁለቱ መሃል ያለው ልዩነት አሁንም the difference between this and those is when we say these are my sisters, they are nearer to me. when I say those are my sisters, they are somewhat far apart from me. there is distance difference between this and those. these are nearer to me. this ስል ወደ እኔ ቅርብ ናቸው፣ those ስል ደግሞ ከኔ ራቅ ይላሉ። this is my pen, this is my bag, this is my umbrella, that is my umbrella. when I say this is my umbrella, the umbrella is beside me. when I say that is my umbrella, the umbrella is somewhat distant from me, ትንሽ ከኔ ራቅ ይላል ማለት ነው። አሁን ደግሞ ቀጥለን ውድ ተመልካቾች የሬላቲቭ ፕሮናውንስ እናያለን። ሬላቲቭ ፕሮናውንስ ወይም አያያዥ ቃላቶች፣ አያያዥ ተውላጠ ስሞች ምን እንደሆኑ በደንብ እናያለን። ያው በአረፍተ ነገር ውስጥ ስንገባ በደንብ ጥርት አድርገን ትርጉማቸውን እንረዳለን ማለት ነው። ሌትስ ኮንቲኒው። ሬላቲቭ ፕሮናውንስ ወይም አያያዥ ተውላጠ ስሞች ለምሳሌ who, this is a teacher who taught me English። ይሄ እንግሊዝኛ አስተማረኝ መምህሬ ነው። he is a teacher who taught me English። እንግሊዝኛን ያስተማረኝ መምህሬ ነው ለማለት this is a teacher who taught me English. he is a teacher who taught me English. this is my friend whom I like the most. she is an artist. እሷ እናቷ የኔ መምህር ነች። እሷ አርቲስት ነች፣ የእሷ እናት ደግሞ ለእኔ መምህር ነች ለማለት she is an artist whose mother is my teacher. it indicates the relation between the artist and my teacher. she is an artist whose mother is my teacher. this is a car which my brother bought 6 years ago. ይሄ ወንድሜ ከ6 ዓመት በፊት የገዛው መኪና ነው። this is a car which my brother bought 6 years ago. ከ6 ዓመት በፊት ወንድሜ የገዛው መኪና ነው። this is a car which my brother bought 6 years ago. ይሄ ከ6 ዓመት በፊት ወንድሜ የገዛው መኪና ነው። that is the boy whose father is my uncle. ያ ልጅ አባቱ አጎቴ ነው። that is the boy whose father is my uncle. ውድ ተመልካቾች እንግዲህ የመጨረሻው የፕሮናውን አይነት ያልተወሰኑ የፕሮናውን አይነቶች ነው። ያልተወሰኑ የተውላጠ ስሞች አይነቶች ናቸው። እነሱም someone, anyone, everyone, nobody, everything, nothing, many, few የሚባሉ ናቸው። እያንዳንዳቸውን እናያቸዋለን። ሌትስ ኮንቲኒ። ውድ ተመልካቾች እንግዲህ ኢንዲፊኒቲቭ ፕሮናውንስ የጠራኋቸው ናቸው። እነሱም someone የሆነ ሰው ለማለት ነው። ለዚህ ነው ኢንዲፊኒት ወይም ያልተወሰነ የተባለው። someone ስንል የሆነ ሰው ለማለት ነው። anyone ማንኛውም ሰው ለማለት ነው። ማንኛውም ሰው ስንል እንግዲህ የሰው ብዛት ምን ያህል እንደሆነ ምን አይነት ሰው እንደሆነ ስላልተወሰነ ለዚህ ነው ያልተወሰኑ የተባሉት። ኤቭሪዋን ማናቸውም ሰው ማናቸውንም። ኤቭሪዋን ስንል እንግዲህ ማናቸውም ለማለት ነው። ለዚህ ነው ማናቸውም ሲባል የተለየ ነገር የለውም ማናቸውንም ተብለዋል። ተለይቶ የሚታወቅ ነገር ስላሌለ ኢንዲፊኒት
ፕሮናውንስ ወይም ያልተወሰኑ ተውላጠ ስሞች የተባሉት ኖበዲ ምንም አይነት ሰው ለማለት ነው። ምንም አይነት ሰው ለማለት ነው ኖበዲ። ኤቭሪቲንግ ማናቸውንም ነገሮች ለማለት ነው። ማናቸውንም ነገሮች እንግዲህ ምን ነገሮች እንደሆኑ አሁንም አይታወቅም። ለዚህ ነው ኢንዲፊኒቲቭ ወይም ኢንዲፊኒት ፕሮናውንስ የተባለው። ናቲንግ ምንም ነገር ለማለት ነው። ኔጋቲቭ ነው አፍራሽ። ናቲንግ ምንም ነገር ለማለት ነው። መኒ ብዙ ነው። መኒ ብዙ፣ ብዛቱ ምን ያህል እንደሆነ አይታወቅም። ፊው ጥቂት ለማለት ነው። ሳምዋን ዌይቲንግ ፎር ዩ የሆነ ሰው ከውጭ ይጠብቃል ለማለት ሳምዋን ኢዝ ዌይቲንግ ፎር ዩ። ያ ሰው ማን እንደሆነ እንግዲህ አያውቀውም ማለት ነው። የተነገረው ሰው somebody who is told as someone is waiting for him outside, he know nothing about that person. የሆነ ሰው ከውጭ ይጠብቃል ተብሎ ቢነገረው ስለዛ ሰው ሰውየው የሚያውቀው ነገር የለም። someone is waiting for you outside ተብሎ ቢነገረው ማለት ነው። anyone can come in ማንኛውም ሰው ወደ ውስጥ መምጣት ይችላል ማለት ነው። ምን ያህል ሰው እንደሆነ አይታወቅም። there is no number indicated how much person can come in. Everyone can come in. Anyone can come in. Everyone can come in. When we say anyone, it can be anybody. It is also everyone can be translated in the same way. Nobody, it is negative. ምንም አይነት ሰው ለማለት ነው። Nobody can get in. ምንም አይነት ሰው መምጣት አይችልም። Nobody can get in. Everything is all right. ማናቸውም ነገሮች ጥሩ ናቸው። Everything is all right. Nothing is good. ምንም አይነት ጥሩ ነገር የለም ለማለት ነው። Nothing is good. ምንም ጥሩ ነገር የለም ማለት ነው። Many things are right. ብዙ ነገሮች ጥሩ ናቸው። Few students passed the exam. ጥቂት ተማሪዎች ፈተናውን አልፈዋል ማለት ነው። ግን it is not known in number how many students passed the exam. Few students passed the exam. ምንም አይነት ነገር ቁጥሩ አልተገለጸም። few students passed the exam ሲባል ጥቂት ተማሪዎች ፈተናውን አልፈዋል ማለት ነው። ቁጥሩ ስላልተገለጸ ኢንዲፊኒት ፕሮናውን ነው። ያልተወሰነ ተውላጠ ስም ነው። someone is waiting for you outside የሆነ ሰው ውጪ እየጠበቀ ነው፣ እየጠበቃችሁ ነው ለማለት የሚሆናል። ይሄም ደግሞ ምን አይነት ሰው እንደሆነ ስላልተገለጸ this is indefinite pronoun ወይም ያልተወሰነ ተውላጠ ስም ነው ለማለት ይቻላል። ስምንተኛው ቀን ሁለተኛ ፓርት የትምህርት መርሃ ግብራችን ነበር። እንግዲህ ትምህርቱ እንዳያችሁት የፕሮናውን አይነቶች በጣም ብዙ የተለያዩ የአረፍተ ነገር አወቃቀር ያላቸው ትምህርቶች ናቸው። በጣም አስፈላጊና ጠቃሚ የሆኑ ትምህርቶች ናቸው። ውድ ተመልካቾች ይህን ትምህርት እንግዲህ ከወደዳችሁት ለጓደኞቻችሁ ሼር በማድረግ ላይክ እና ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ እጠይቃለሁ። ቴንክ ዩ ፎር ዋቺንግ ሲ ዩ ኢን ዘ ኔክስት ቪዲዮ። ትምህርቱ ይቀጥላል ማለት ነው።